ውድ እግዚአብሔር ልጆች አሁን ደግሞ በየሳምንቱ ጥሩ መልእክቶችን እንደሚያስተላልፉልን እህቶቻችን ብሌና ማያ እናልፋለን። ለዛሬም ስለ እመቤታችን እርገት ይነግሩናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ውድ እግዚአብሔር ልጆች ዛሬ በየዓመቱ ነሐሴ 16 ቀን የእናታችን የእመቤታችን የቅድስት ድንግል ማርያም የእርገቷ በዓል የሚከበርበት ታላቅ ቀን ነው። ትክክል ነሽ ማያዬ። እመቤታችን ከምድር ወደ ሰማይ በታላቅ ክብር ያረገችበትን ይህንን ዕለት በቤተ ክርስቲያናችን በድምቀት እናከብረዋለን። ዛሬ የዚህችን እጅግ ውብ ቀን ታሪክ ቁጭ አድርገን እናጫውታችኋለን። አብራችሁን ቆዩ። ሐዋርያት ከእመቤታችን እረፍት በኋላ እርሷ ከእነርሱ በመለየቷ በጣም አዝኖ ነበር። በዚህም ጊዜ ጌታችን ኢየሱስ ክርስቶስ ተገለጠላቸው። በስጋ ታያታላችሁ ብሎም ተስፋ ሰጣቸው። በትክክል በዚያን ጊዜ ወንጌላዊው ቅዱስ ዮሐንስ እስያ በምትባል ሀገር እያስተማረ ሳለ በነሐሴ ወር በ16ኛው ቀን ተድላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቀ። ቅዱስ ዮሐንስ በዛ ሲደርስ ምን አየ መሰላችሁ ልጆች? ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስን የእመቤታችን የቅድስት ድንግል ማርያም ስጋዋ ካለበት ከዕፀ ሕይወት ዘንድ ተቀምጦ አየው። ጌታችንም ሰባቱን የመላእክት አለቆች የንጽሕት እናቱን ስጋ ታወጪ ዘንድ እግዚአብሔር አዞሻል ብላችሁ ምድርን ጥሯት አላቸው። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን የቅድስት ድንግል ማርያም ስጋዋ ወጣ። ጌታችንም እናቱን የተወደድሽ የወለድሽኝ እናቴ ሆይ ዘላለማዊ ወደሆነ መንግስተ ሰማያት አሳርጊ ዘንድ ነይ እያለ አረጋጋት። በገነት ያሉ እጽዋት ሁሉ አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታት እየሰገዱላትና እያመሰገኗት አሳረጓት። ቅዱስ ዳዊትን በበገናው ንግስት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እያለ አመሰገናት። ቅዱስ ዮሐንስም ከእመቤታችን በረከትን ተቀብሎ ወደ ምድር ሲመለስ ሐዋርያትን ስለ እመቤታችን ስጋ ፈጽሞ ሲያዝኑ አገኛቸው። ዮሐንስም ያየውንና የሰማውን ነገራቸው። ሐዋርያትም እነርሱ ባለማየታቸው እጅግ አዘኑ። ጌታችንም መጥቶ የፍቅርና የአንድነት ልጆች ሆይ ሰላም ይሁንላችሁ፣ እነሆ እኔ እርሷን በስጋ ላሳያችሁ፣ ልባችሁ ደስ ሊለው ይገባል አላቸው። ከዚያም ከዓመት በኋላ የነሐሴ ወር በገባ በመጀመሪያው ቀን ዮሐንስ ለሐዋርያቱ አምላክን የወለደች የእመቤታችንን ስጋዋን ለማየት ይህንን 2 ሱባኤ በመጾም የክብር ባለቤት ጌታችን ኢየሱስ ክርስቶስን እንለምነው አለ። 2ቱንም ሱባኤ በመጾም በጸሎት ጸኑ። በነሐሴ 16ም ጌታችን ሐዋርያትን ሁሉ በመንፈስ ወደ ሰማይ አወጣቸው። በልጇ ቀኝ ተቀምጣ ከስጋዋ ተዋህዳ ተነስታ እመቤታችን ቅድስት ድንግል ማርያምን አዩአት። እጇንም ዘርግታ የከበሩ ሐዋርያትን ባረከቻቸው። ልባቸውም በደስታ ተሞላ። አምላካችንን እመቤታችንን ይዞ ወደ ምድር ወረደ። ጌታችንም በከበረ ስጋውና ደሙ ላይ ሰራይ ካህን ሆነ። እስጢፋኖስም አዘጋጀ። ዮሐንስም በመፍራት ቆሞ አለ። ሁሉም በመሰዊያ ዙሪያ ቆመው በማስቀደስ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውንና ክቡር ደሙን ተቀበሉ። ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታም ሆነ። እመቤታችን በኪሩቤልና በሱራፌል ሰረገላ ተቀምጣ በምታርግ ጊዜ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንዲህ አላት። በዚህ ቀን የሆነ የእርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጆች ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገውን ሁሉ ተጠብቆ
በዚህች ቀን ቅዱስ ቁርባን የሚቀበለውን ኃጢአቱን እደመስስለታለሁ፣ የእሳት ስቃዬንም ከቶ አያትም አለ። እንግዲህ ጓደኞቻችን መታሰቢያዋን ለሚያደርግ በዚህች ቀን ለድሆች በስሟ ለሚመጸውተውም የጌታ ቸርነት ትገናኘዋለች አላት። እመቤታችንም ልጅ ሆይ እነሆ በዓይኖቻቸውም አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ ብላ አመሰገነች። እንግዲህ ውድ እግዚአብሔር ልጆች እርሷ ስለኛ ወደ ተወደደ ልጇ ሁልጊዜ ትማልዳለችና በፍጹም ደስታ መታሰቢያ ልናደርግ ይገባል። ልክ ነሽ ውድ እግዚአብሔር ልጆች፣ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም በዓል ይሁንላችሁ። ውድ እግዚአብሔር ልጆች ከመልእክቱ ተመልሰናል። ለእህቶቻችን ብሌንና ማየ እግዚአብሔር አምላካችን ቃሉን ያሰማልን። አሜን።